ኤርትራና ህወሓት ጦርነት ለማወጅ በጥምረት እየሰሩ ነው የሚል ክስ አስተባብለዋል። የኢትዮጵያ ውጭ ጉዳይ ሚኒስትር ለመንግስታት ድርጅት በጻፈው ደብዳቤ ላይ የኤርትራ መንግስትና ህዝባዊ ወያኔ ሓርነት ትግራይ ህወሓት ጸመድ በሚል ጥምረት ኢትዮጵያ ላይ ጦርነት ለመክፈት እየሰሩ ነው ብሎ መክሰሱ ተከትሎ ህወሓትና ኤርትራ ምላሽ ሰጥተዋል። ህወሓት ትናንት ለመንግስታት ድርጅት በላከው ደብዳቤ ላይ በህወሓትና በትግራይ ህዝብ ላይ የተሳሳተና የፖለቲካ ዓላማ ያዘለ ክስ የኢትዮጵያ ውጭ ጉዳይ ሚኒስትር ሰንዝሯል ብሏል። እንደዚህ ያለ ሐሰተኛ ውንጀላ የፌዴራል መንግስት የፕሪቶሪያ ስምምነት በተደጋጋሚ የጣሰ መሆኑን ትኩረት እንዲነፈገው የሚያደርግ ማዘናጊያ ነው ሲል ህወሓት በደብዳቤው ገልጿል። የኤርትራ ማስታወቂያ ሚኒስትር የማነ ገብረ መስቀል ዛሬ በኤክስ ገጻቸው ላይ ባሰፈሩት መልእክት ኢትዮጵያ ለተመድ የላከችው ደብዳቤ ድፍረት የተሞላበት እጅግ አሳሳሽ ድፍረት ነው ብለዋል። ጅራፍ ራሱ ገርፎ ራሱ ይጮሃል ሲሉ ተችተዋል። ላለፉት 2 ዓመታት ብልጽግና ከተቻለ በህጋዊ መንገድ ካልተቻለ በወታደራዊ ኃይል ሉዓላዊ የባህር በር ማግኘት የሚል ድጋሚ ሲያስተጋባ ቆይቷል ብለዋል። ግዛት ማስፋፋት ኢላማ ያደረገው የፕሮፓጋንዳ ዘመቻ በግዴለሽነትና ተንኳይ ዛቻም የታጀበ ነው ሲልም አክሏል። የውጭ ጉዳይ ሚኒስትሩ መስከረም 22 ቀን 2018 ዓመት በጻፈው ደብዳቤ ኤርትራና ህወሓት በቅርቡ የፋኖ ታጣቂዎች የሰሜን ወሎ ዋና ከተማ የሆነችውን ወልዲያ ለመቆጣጠር ባደረጉት ሙከራ ውስጥ ተሳትፏል ሲል ወንጅሏል። በምላሹ በህወሓት ለተመድ የተላከው ደብዳቤ ላይ የኢትዮጵያ መንግስት ሐሰተኛ ክሶች ህወሓት ላይ በማቅረብ የዓለም አቀፍ ማህበረሰብ ትኩረት ለማስለወጥ እየሞከረ ነው ይላል። በውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ ለተመድ ዋና ጸሐፊ አንቶኒዮ ጉተሬዝ የተጻፈ ደብዳቤ በኤርትራ መንግስትና በህወሓት አክራሪ አንጃ መካከል ያለው ጥምረት ባለፈው ጥቂት ወራት ግልጽ እየሆነ መጥቷል ብለዋል። ህወሓት ትናንት መስከረም 28 2018 ዓመት ለጉተሬዝ በላከው ደብዳቤ ላይ ማተኮር ያለበት የሰላም ሂደቱ የገጠመውን መሰናክል እንዲሁም እየተባባሰ የመጣውን ስጋት ላይ ነው ብለዋል። የኢትዮጵያ መንግስት ክስ መሰረት አልባ ነው ያለው ህወሓት በትግራይና በኤርትራ ህዝብ መካከል ያለው የህዝብ ለህዝብ ትስስር ሰላም፣ ቀጠናዊ እርቀት የሚያረጋግጥ ሆኖ ሳለ መሰረት አልባ ክሶች ሌላ ጦርነት በቀጠናው ያስነሳት ሲሉ ከሷል። የፌዴራል መንግስት በመሰረት አልባ ክሶች አማካኝነት ሌላ ጦርነት በክልሉ ሊከፈት ይመስላል ሲልም ደብዳቤው ላይ ወንጅሏል። የኤርትራው ማስታወቂያ ሚኒስትር የማነ ገብረ መስቀል ዛሬ በኤክስ ገጻቸው ላይ ባሰፈሩት መልእክት የኢትዮጵያ ውጭ ጉዳይ ሚኒስትር የላከው ደብዳቤ አሳሳች፣ የኢትዮጵያ እንዲሁም የዓለም ህዝብ የናቀ ነው ሲሉ አጣጥሏል። አያይዞም ኤርትራ ከዚህ ቀድሞ እንዳሳወቀችው እንዲህ ወዳለ ነገር ተጎትታ አትገባም ብሏል። አቶ የማነ የሚመለከታቸው አካላት በዚህ ድርጊት እንዲናወጡ አሳስበዋል። ህወሓት ደም አፋሳሽ ጦርነት ያስቆመው የፕሪቶሪያ ስምምነት የጣለበትን ግዴቶች አክብሮ ቢቀጥልም የፌዴራል መንግስት በስምምነቱ ማግስት ከተወጣቸው ኃላፊነቶች በዘለለ ተፈናቃዮችን በማስመለስና ታጣቂነት በማስፈን ረገድ ጉዳዮች ላይ አለመውጣቱን ገልጾ በመቶ ሺዎች የሚቆጠሩ ተፈናቃዮች አስከፊ ሁኔታ ውስጥ ይገኛሉ። መጠለያ፣ ምግብ፣ ሕክምና አያገኙም። አብዛኛው የትግራይ ክፍል የኢትዮጵያ መከላከያ ሰራዊት አባላት ባልሆኑ ኃይሎች ይዞታ ስር ነው ሲሉ ህወሓት ለተመድ ቅሬታ ገልጿል። እነዚህ በአብዛኛው በመከላከያ ሰራዊት የሚደገፉ ኃይሎች የትግራይ ህዝብ መሬት ይዘዋል። የትግራይ ስነ ህዝብ አወቃቀር ለመለወጥ የተደረገ ነው። የፌዴራል መንግስት ተቋማት በይፋ ምዕራብ ትግራይ የአማራ ክልል አካል የሚል ትርክት በመገፋት የፕሪቶሪያ ስምምነትን ጥሷል ሲሉም ከሷል። የኢትዮጵያ መንግስት ለተመድ በላከው ደብዳቤ ላይ ህወሓትና ኤርትራ በገንዘብ በማደራጀት እንደ ፋኖ ያሉ ታጣቂ ቡድኖችን የግጭት አድማሳቸውን እንዲያሰፉ በመምራት ተሳትፎ አድርጓል ሲል ይከሳል። የኤርትራ መንግስትና ህወሓት በቅርቡ የፋኖ ታጣቂዎች በሰሜን ወሎ ወልዲያ ከተማ ለመያዝ ባደረጉት ጥረት ላይ ተሳታፊ ናቸው ሲልም ወንጅሏል። የውጭ ጉዳይ ሚኒስትር ደብዳቤ የህወሓት ወታደራዊ አዛዥና ተዋጊዎቹ በቀጥታ ወልዲያ በመጥቃት ዘመቻ እንዲሁም በራያ በወልቃይት አካባቢ በነበሩ አለመረጋጋቶች ላይ መሳተፉን ያትታል። በአማራ ክልል በሰሜን ወሎ ዞን ወልዲያ ከተማ አስተዳደር ዙሪያ ባሉ አካባቢዎች ከመስከረም 16 ቀን 2018 ዓመት ጀምሮ የፋኖ ታጣቂዎች ከመንግስት ኃይሎች ጋር ውጊያ ያካሄደ ሲሆን በዚህም የተነሳ መንገዶች ተዘግተው ነበር ብለዋል። ለቀናት በዘለቀው በዚህ ግጭት የኢትዮጵያ መንግስት በሰሜን ወሎ ጉቤ ላፍቶ ወረዳ ሳንቃ ከተማ ጤና ጣቢያ ላይ በፈጸመው የድሮን ጥቃት የ4 ሰላማዊ ሰዎች ህይወት ማለፉን ቢቢሲ ዘግቦ ነበር። የኢትዮጵያ መንግስት በደብዳቤው ህወሓት የፕሪቶሪያ ስምምነት ጥሷል ሲል ቢከስም ህወሓት በምላሹ በላከው ደብዳቤ
የፌዴራል መንግስት ስምምነቱን እንደጣሰ ወንጅሏል። በህወሓት በተጻፈው ደብዳቤ ላይ የፕሪቶሪያ ስምምነት እንደተቀመጠው የመከላከያ ሰራዊት አባል ያልሆኑ ኃይሎች ትግራይን ለቀው አለመውጣታቸውን ጨምሮ ሌሎች የስምምነት ጥሰት የሰላም ሂደቱን አሰናክቶ አለመረጋጋት እንዲሰፍን ምክንያት ሆኗል ብሏል። የፕሪቶሪያ ስምምነት ጋር በማንጻጸር ሁኔታ የኢትዮጵያ ብሔራዊ ምርጫ ቦርድ ለህወሓት ህጋዊ እውቅና መንፈጉ ፖለቲካዊ ዓላማ ያለው ነው ሲል የከሰሰው ህወሓት በትግራይና በአካባቢው እየጨመረ የመጣውን ወታደራዊ እንቅስቃሴ ያሰጋል ብሏል። የኢትዮጵያ መንግስት ከትግራይ ሰራዊት የተገነጠሉ ወታደሮች ማሰልጠንና ማስታጠቅ ቀጥሏል የሚል ክስም ሰንዝሯል። ይህ ዳግመኛ ግጭት ሊቀሰቅስ እንደሚችል ገልጸው የኤርትራ የማስታወቂያ ሚኒስትር በበኩላቸው በኤክስ ገጻቸው ላይ ባሰፈሩት መልእክት ከዚህ ቀድሞ ፕሬዚዳንት ኢሳያስ አፈወርቂ ባደረጉት ቃለ ምልልስ ላይ የጦርነት ፍላጎት እንዲሁም የጎረቤታችን ግዛት የመውሰድ ዓላማ የለንም፣ ሆኖም ታሪክም እንደሚመሰክረው ከተነካን እንደ አገራችን መከላከል እንዴት አድርገን አገራችንን እንደምንከላከል እናውቃለን ሲሉ ማለታቸውን ቀርጿል። አክሎም ፕሬዚዳንት ኢሳያስ ብልጽግና ስለገዛቸው ድሮኖች፣ የረዥም ርቀት ሚሳይሎች፣ ታንኮች ወዘተ ያወራል። ኤርትራ ላይ ጥቃት እንደሚሰነዝር ይዝታል። ይህ ከህሊና በላይ ነው። ታሪክ የሚያውቁ ብቻ ናቸው የሚያዳምጡት ማለታቸውን ገልጿል። አቶ የማነ ምላሻችን የኢትዮጵያ ህዝብ ለትርጉም አልባ ጦርነት አትማግዱ ነው፣ ትክክለኛ ችግራችሁን ፍቱ፣ አድቡ ሲሉም የፕሬዝዳንት ኢሳያስ ንግግር አጣቅሰዋል። ህወሓት በበኩሉ አንቶኒዮ ጉተሬዝ በመጥቀስ በጽሁፍ ደብዳቤ ያልተገበረው የፕሪቶሪያ ስምምነት በተመለከተ የአፍሪካ ህብረት ግምገማ እንዲያደርግ ጠይቋል። እሱም የፖለቲካ ውይይት ማድረግ እንዲገፉ እንጠይቃለን ብሏል። የፖለቲካ ውይይት የፕሪቶሪያ ስምምነት ፊርሞች እንዶች አንዳችን በሌላችን ያለው እምነት ያድሳል፣ የስምምነቱ ተግባርም ያረጋግጣል ሲሉ አክሏል። የውጭ ጉዳይ ሚኒስትሩ ለመንግስታት ድርጅት ዋና ጸሐፊ በጻፈው ደብዳቤ ላይ ኢትዮጵያ የባህር በርን ለማግኘት የምታደርገው ጥረት የተነሳ ኤርትራ ስጋት እንደገባት በመጥቀስ ኢትዮጵያ የማተራመስና የመከፋፈል ዓላማ አላት ሲል ይከሳል። ሚኒስትሩ ኤርትራ ይህንን ጸብ አጫሪ ተግባር እንደ አስቀደመ የመከላከል መንገድ ትጠቀማለች በማለት ይህን አይነት የሙከራ ኤርትራ ለዓመታት ኢትዮጵያን ለማፈራረስ የምታደርገው ጥረት ለመሸፈን የምታቀርበው ሰበብ ነው ሲል ገልጿል። የኢትዮጵያ መንግስት ህወሓትና ኤርትራ ጦርነት ለማወጅ በጥምረት እየሰሩ ነው ሲል ለከሰሱበት ደብዳቤ ህወሓት በሰጠው ምላሽ የውጭ ጉዳይ ሚኒስትር በአደገኛ ሁኔታ እያዛባ ወራሪን እንደ ተጎጂን እንደ ወራሪ ያቀርቧል ብሏል። የኤርትራ መንግስት ጦር ከኢትዮጵያ ጎን በመሰለፍ በትግራይ የተካሄደው ደም አፋሳሽ ጦርነት ላይ የተሳተፈ ሲሆን የፕሪቶሪያ ስምምነት በኋላ ግንኙነታቸው ደግሞ ሻክሯል። ባለፉት ዓመታት ሰኔ ወር ላይ ኢትዮጵያ ለአሜሪካ ውጭ ጉዳይ ሚኒስትር ኤርትራ ከህወሓት አንጃና ሌሎች ታጣቂ አካላት ጋር በክረምት ወራት ጥቃት ለመሰንዘር እየተባበሩ ነው፣ ቅንጅት እየፈጠሩ ብሎ መክሰሱ ተዘግቦ ነበር። ይህም ተከትሎ ኤርትራ በሰኔ ወር አጋማሽ ላይ የኢትዮጵያን መንግስት ለጦርነት አጀንዳ ድጋፍ ለማሰባሰብ የከፈተውን ዲፕሎማሲያዊ ዘመቻ አጠናክሮብኛል ስትል መክሰሷ ይታወሳል። በአሜሪካ ደግሞ በተባበሩ መንግስታት ድርጅት የኢትዮጵያ ተወካይ አምባሳደር ጸጋብ ክበበው የኤርትራ ጦር አባላት በኢትዮጵያ ድንበር ያሉ አካባቢዎች ተቆጣጥረው እንደሚገኙና የከፋ ጥሰቶች መፈጸም መቀጠላቸውን ሪፖርት እያወጣ እንደሆነ ለመንግስታት ድርጅት ገልጸዋል። ኤርትራ በበኩሏ ዓለም አቀፍ ማህበረሰብ በሚያውቀው ድንበር ተወስና እንዳለች ገልጻ ይህንን የአምባሳደሩን ወቀሳ አጣጥላለች።